እድገት ቀበሌ ላይ በቁጥር ከ90ና ከዛ በላይ የሆኑ ኢአማንያን ወደ ቅድስት ቤተክርስቲያን ተቀላቀሉ ይላል። በርካቶች ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተመለሱ ይገኛሉ። ፓስተሩ ቸርቹን ዘግቶ ከነተከታዮቹ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቅሏል። ሴቶች አሉ፣ ነጠላ የላቸውም፣ ጸጉራቸውን አልተቆረጡም፣ ምንም ነገር የለም፣ አዳራሹ ባዶ ነው። በዛ ቦታ ላይ እና ኃላፊነት በአግባቡ በመወጣት እነዚህ ከልዩ ልዩ ሃይማኖት 104 የሚሆኑ በቁጥር ፓስተሩ አስቀምጦ ጉዳቸውን ነገራቸው። ስለ ጸሎት ራስን ማሟሟቂያ አይደለም ይለናል። በርካታ የፕሮቴስታንት የስተት መንገድን በአደባባይ እዛው ቸርቻቸው ተቀምጦ እየነገራቸው ይገኛል። ጸሎት እኛን ሰርቭ የሚያደርግበት የኛ ኢሞሽን የሚሟሟቅበት ነገር ነው እንዴ? we don't have liturgy። እውነት ለመናገር ሊተርጂ የለንም። መዝሙር እስቲ የኛን መዝሙርና እግዚአብሔርን ምንድነው የሚያገናኘው? ይሄ ያምጥፎ ባህሪ ነው። ሹምቢሲ ዝም ብለህ በል እንደዚህ በለው ሹምቢዝ ዝም ብለህ በለው ስጋውን እያስጨፈርክ ነፍሱን ግን ግደለው። አደርገው ዲያብሎስ ነው የሚያዋርደው ዲያብሎስ ነው እንዳነሰ ለመሆኑ በክርስቶስ የሚሰማው ጸሎትና የማይሰማው ጸሎትስ ራሱ ክርስቶስ ያስተማረን ጸሎት የትኛው ነው? ስለሱም እንመለከታለን። ጾሃው የሚጸልዩ ሰዎች ወንድሞቻቸውን ከመበጥበጥ ውጪ የሚያተርፉት የለም ይላል ማሪስ አቅም። ለዚህ ነው ስትጸልይ ዘምር በመጠን ቀስ ብለህ በለሆሳስ ጸልይ ከጎን ጸሎት አሁን እየጸለያችሁ ምንድነው የምትሉት? የምናረገው እኔንም ይጨምራል። ምንድነው የምንለው? ለምሳሌ ምን እስኪ አሁን ተሳሌን እግዚኦ በከመ መሳልከው ኮምዛን ተሰደኝ ሳጤ እጽበና ያጣን እንደዚህ አይደለም የምንለው። ሰው በመጣ ቁጥር ማለት ነው ማጥያት ወደም ስኩላ ወዲያና ወዲህ ነው በቃ ማለት ነው። ጥይት አልተተኮሰ፣ መድፍ አልተተኮሰ፣ እሳት አልተነደደ፣ ሰው በመጣ ቁጥር የሚደግሙትን መጽሐፍ ጥሎ እንደዚህ ማለት ምንድነው? እነዚህንና ያስተምሩናል ይገስጡናል ያልኳቸውን ቪዲዮዎች እየቀርብ ያለው ሁላችሁም እነዚህንና ያስተምሩናል ይገስጡናል ያልኳቸው ቪዲዮዎች እየቀርብ ያለው ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ሰላምቴ ይድረስልኝ። ሁሌም እንደማስታውሳችሁ ይህን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ለወገኖቻችን አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። ዝማሬ መላእክት ያሰማልን። እናመሰግናለን። በርካቶች ክርስቶስ ወደ መሰረታት ወደ ቅድስት ተዋሕዶ ቤተክርስቲያናችን እየጎረፉ ይገኛሉ። እግዚአብሔር ይመስገን እንደነዚህ አይነት ጀግና መምህሮችን ስለሰጠን። ይህ የደወረው ጀግና መምህር ታሜ ከማህበረ ቅዱሳን ጋር በመተባበር እንግዲህ በዳወሩ መላውን ህዝብ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመቀየርና ወደ ትክክለኛዋ ሃይማኖት ለመመለስ ከፍተኛ ጥረት እያደረገ ይገኛል። ጥረቱም አብዛኛው ፍሬ እያፈራለት ይገኛል። ካንደበቱ እንደተናገረው ከሆነም በርካቶች ወደ ቤቱ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተመለሱም እንደሆነ ተናግሯል። እስኪ ካንደበቱ አብረን እንከታተል። የተሰጠውን መክሊት በብዙ ያተረፈ ወጣት ነው ይሄ ልጅ። ሰዎች አስቡት፣ ወደ ገበያ የስጋ ፍላጎቶቻቸውን ሊሸምቱ ሲሄዱ እሱ ደግሞ የጠፉ ነፍሳትን ፍለጋ የገጠር ገበያ ቀናትን በመጠቀም ኦርቶዶክሳዊ ወንጌል በመስበክ በዳውሮ ሀገረ ስብከት በ8 ወር ውስጥ 542 ነፍሳትን የመለሰ ብርቱ ወጣት ስሙ መምህር ታምራት አበራ ይባላል። ተወልዶ ያደገውም በዳውሮ ዞን በቀድሞ ተጫ ወረዳ ሲሆን በትሩፋት ቅዱስ ቤተክርስቲያን ያገለግላል። በአገልጋይ እጥረት በሚቸገሩበት እንግዲህ አስቡት፣ በዳውሮ ሀገረ ስብከት የወንጌል ተደራሽነት አገልግሎትን ክፍተት በመረዳት
ማንም ሰው ሳይጠይቀው በራሱ ተነሳሽነት ስፒከር በመያዝ እንደዚህ ከላይ በመታየት በገጠር ገበያ በሚውልበት ቀናት ህዝቡን ገበያ ላይ እንዲሰበሰቡ ማድረግ ነጠላ ለብሶ መንገድ ላይ ወንጌል በማስተማር በ8 ወር ውስጥ ብቻ 542 ነፍሳትን የእግዚአብሔር ልጅነትን ማስገኘት ችሏል። እውነት ይህ ልጅ ታዲያ ለማመስገን ንፉግነት መስሎ አይታያችሁም? ወንድማችን እግዚአብሔር አምላክ እድሜና ጤናውን ይስጥ። ከዚህ የበለጠ ቤተክርስቲያንን እንታገለግል ብርታቱንና ጽናቱን እግዚአብሔር አምላክ ያድል ለማለት እፈልጋለሁኝ። ወልዶ መንፈስ ቅዱስ አሐዱ አምላክ አሜን። ውድ የቲክታክ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ያው እንግዲህ እንደምታውቁኝ ታሜ የገጠሩ ነኝ። ዛሬም እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። ይህም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዳውሮ ሀገረ ስብከት በዛባ ጋዞ ወረዳ ቤተ ክህነት እጅግ በጣም በአንጋፋው ከተማ በአንገላ እድገት ቀበሌ ላይ በቁጥር ከ90ና ከዛ በላይ የሆኑ ኢአማንያን ወደ ቅድስት ቤተክርስቲያን ተቀላቀሉ ይላል። ዛሬም በዕለቱ ክቡር አባታችን ቆሞስ አባ ክንፈ ገብርኤል የዳውሮ ሀገረ ስብከት ዋና ስራ አስኪያጅ በቦታው ተገኝቶ ሰዎቹን የቅድስት ሥላሴ ልጅነት እንዲያገኙ አድርገዋልና እንኳን ደስ አላችሁ። እንኳን ተመልከቱ፣ እኒ አባታችን መስቀል ሲያስሩ ማለት ነው። የዳውሮ ሀገረ ስብከት ስራ አስኪያጅ ናቸው። እንግዲህ በጣም ደስ ይላል በእውነት። ይሄም ሁሉ የሆነው የዳውሮ ሀገረ ስብከት ማህበረ ቅዱሳን ዋና ማዕከል አማካኝነት እንግዲህ የታርጫ ማዕከልም ብዙ ዋጋ ከፍሏል። እውነቱን ለመናገር እንግዲህ እነዚህ ሰዎችም ከ3 ወርና ከዛ በላይ የቅድመ ጥምቀት ትምህርት ሲከታተሉ የቆዩት ናቸውና እንኳን ደስ አላችሁ። ተመልከቱ እስኪ እነሱ ተመልከቷቸው እስኪ በእግዚአብሔር ተመልከቷቸው እስኪ በእግዚአብሔር ዋው 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 ቡም 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 ኦርቶዶክስ ተዋሕዶ ለዘላለም ትኑርልን። ተመልከቷቸው በእግዚአብሔር ተመልከቷቸው በእግዚአብሔር እጅግ በጣም ደስ ይላል። እጅግ በጣም እንኳን ደስ አላችሁ፣ እንኳን ደስ አለን። እናመሰግናለን። ከዚህ በላይ የምሰራበትን በስተት መንገድ የሄዱ በርካታ ወገኖቻችንን ነፍሳቸውን እንዲያድኑ እንድታደርግ ቸሩ እግዚአብሔር አሁንም አብስቶ ይርዳህ እያላችሁ መርቁት። ይህ በእንዲህ እንዳለ ፓስተሩ በህመም ከተጠቃ በኋላ በኦርቶዶክስ ተዋሕዶ ቤተክርስቲያን ህመሙን ከተሻለው በኋላ በቸርች ውስጥ ያሉትን አማኞቹን በሙሉ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲመለሱ አድርጓል። ህመም በተሰማው ጊዜ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥቶ ከተፈወሰም በኋላ የኦርቶዶክስ ተዋሕዶ ቤተክርስቲያንን መምህራን እና አገልጋዮች ወደ ቸርች ሄደው ተከታዮቹን እንዲያስተምሩ በማድረግ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቅለዋል። እስኪ አብረን እንከታተል። ፓስተሩ እኔ ድኛለሁና እናንተም ዳኑ አለ። በዛ አማካኝነት 75ቱ ከአዳራሽ እዘናቸው እዚህ ልመጣ ይችላል። እስከሚሰበሰቡበት አዳራሽ ድረስ በመሄድ ያንን አዳራሽ ቦታ ደግሞ እንዴት ሄዳችሁ ቢባል ከነሱ መካከል አንድ ፓስተር ነበረና ከፓስተሩ ጋር ግንኙነት ማድረግ እኔንን ሃይማኖት መቀበል ፈልጋለሁ፣ ኢየሱስ ክርስቶስን ግን እውነት ዘላለማዊ አምላክ እንደሆነ እናንተ ስበኩን፣ እኛ ደግሞ ኢየሱስ ክርስቶስን ብቻ አይደለም የምንሰብከው፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ብለን ነው የምንሰብከው እንጂ ኢየሱስ ብቻ ብለን አንሰብክም። አንተ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚለውን ስብከት ሰምተ መዳን ከፈለግ በማለት አዎ ኢየሱስ የሚሰበክልኝ ከሆነ ኑና እዛም እኛ አዳራሽ እውነት እንደኔ መዳን የሚፈልጉ አሉ አለ። እሱም በመሃል ታሞ ነበረና በቀሲስ ምንዳዬ አማካኝነት ጸሎት ተደረገለት፣ ከህመሙ ዳነ። እኔ ድኛለሁና እኔ እንደዳንኩኝ እናንተም ዳኑ ብሎ ሄዶ በአዳራሽ በሚሰበሰቡበት የራሱ ሰራዊት በሚከተሉት ጋር ሄዶ ይሄንን ተናገረ። ይሄ ሲናገር አንተ ይሄንን እውነት አግኝተ ከዳንክ አንተ ያዳኑህን ደግሞ እንተ ላይ አድሮ እግዚአብሔር የጠራህን ደግሞ እነሱ ላይ የጠራህን ሰዎች ደግሞ ጋብዝልን አሉት። ከዛም በኋላ እኛ በዚህ በፓስተሩ አማካኝነት አዳራሽ ተጋበዝን። እዛ አዳራሽ ቦታ ተጋበዝን፣ ተሰበሰቡ። ወንዶች ሴቶች አሉ፣ ነጠላ የላቸውም፣ ጸጉራቸውን አልተቆረጡም፣ ምንም ነገር የለም። አዳራሹ ባዶ ነው። በዛ ቦታ ላይ በደንብ ተደርጎ ጸሎት ውዳሴ ማርያምን አደረስን። አባታችን ጸሎቱን አደረጉ። ምን ካሉ በኋላ እኛ ካልመራ ግብሩን በወንጌል አገልግሎት ከፈትን። ከዛ በኋላ ቅድስት ቤተክርስቲያን የሰጠችንን ግዴታና ኃላፊነት በአግባቡ በመወጣት እነዚህ ከልዩ ልዩ ሃይማኖት 104 የሚሆኑ በቁጥር ብዛታቸው መጀመሪያ 75 ዛሬ 30 105 የሚሆኑ ከልዩ ልዩ ሃይማኖት ተመልሰው ዛሬ ዲት አግኝተዋል። እናመሰግናለን። ቃለ ሕይወት ያሰማልን።
በእግዚአብሔር እርዳታ በአገልጋዮች ጥንካሬ በርካቶች እንግዲህ ዓለም ወደሚድንባት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተቀላቀሉ ይገኛሉ። ይቺ ለዓለም ሕዝብ እንዲድንባትና እንዲጠለልባት ተደርጋ በክርስቶስ የተመሰረተች ቤተክርስቲያናችንን ሁላችንም ልንጠብቃት ይገባል። ፕሮቴስታንት በአሁኑ ሰዓት ምጥ ላይ ናት። እርስ በርሷ እየተበላላች ትገኛለች። ፓስተር ከፓስተር፣ ሐሰተኛ ነቢያት ከሐሰተኛ ነቢያት፣ አንዱ ሃይማኖት ከአንዱ ሃይማኖት እየተባላ ይገኛል። ምክንያቱም መሰረታቸው በአሸዋ ላይ ስለሆነ እየተናደም ይገኛል። አንዳንድ አገልጋዮች በዛው በቸርች ውስጥ በዛው በተከታዩ ፊት ሆነው ትክክለኛውን አስተምሮም እየተናገሩም ይገኛሉ። ስለ ጸሎት የተናገረው እጅግ አስገርሞኛል። ጸሎት ማሟሟቂያ አይደለም። የፕሮቴስታንት አስተምሮ እየሄደበት ያለው አካሄድ እጅግ አደገኛ ነው ሲል ካንደበቱ ተናግሯል። እስኪ የተናገረውን አብረን እንከታተል። ጸሎት እኛን ሰርቭ የሚያደርግበት የኛ ኢሞሽን የምሟሟቅበት ነገር ነው። እንዲህ we don't have liturgy። እውነት ለመናገር ሊተርጂ የለንም። መዝሙር እስቲ የኛን መዝሙርና እግዚአብሔርን ምንድነው የሚያገናኘው? መዝሙራችን ውስጥ ሬቨረንስ አለ ወይ? ፈራህ እግዚአብሔር አለ ወይ? አለ ወይ ማለት እንዴት ነው በእግዚአብሔር ቤት መደነስ የቻልነው? እሺ ይሄን ጥያቄ ልጠይቃችሁ። የሆነ ግን ቅዱሱ የሆነው እንደውም ከአዳራሹ ይጀምራል። እንዴት ነው አዳራሹን መርገጥ የቻልነው? የእግዚአብሔር መገኛ ቤት እንዴት ነው ደፍረን መርገጥ የቻልነው? ውስጥ ገብተንስ እንዴት ነው ኢሞሽናሊ መጦዝ የቻልነው? አለ ፈራህ እግዚአብሔር ሬቨረንስ አለ መዝሙራችን ላይ። መዝሙሩን ለኛ ስሜት ስላደረግነው፣ ስብከቱን ለኛ ሞቲቬሽን ስላደረግነው፣ ጸሎቱም እሱ ስለሆነ የት አለ እግዚአብሔር ቤቱ ውስጥ? እኛ እኮ ክብሩ መጣ የምንለው ወንበር ሲሰበክ ነው። 10 ሰው ልሳን አውርቶ ምናምን ተንጫጭቶ እግዚአብሔር ይባረክ ጉብኝቱ። እግዚአብሔር መጥቶ ወንድም በሰላም አትሄድም። አንተ ነህ የጦዝከው፣ እግዚአብሔር አልመጣም። ያ 2 ሰዓት ስለጨፈርን አምልኮ ስለጦዘ ሰዎች እንትን ልሳን ስላወሩ እግዚአብሔር መጣ ይመስልሃል? ያ አልመጣም፣ አይመጣምም። ሶ ሬቨረንስ ፈራህ እግዚአብሔር በመዝሙርም በስብከትም በጸሎትም የለም። ስለዚህ እኛ ቤቱንም እሱንም ሁሉንም ነገር የደፈርን ሰዎች ነን። በዚህ ደግሞ ካቶሊክና ኦርቶዶክስ ይበልጡናል። ማንም ሰው ህግ ነው ልትል ትችላለህ። ዘሙቶ መጥቶ ጉባኤ ውስጥ አይቀመጥም። ቢያንስ በቃ ከአጥሩ ስር ቆሞ ጌታ ይቅር ይበለው አይበለው የኔ ጉዳይ አይደለም። ከአጥር ውጭ ቆሞ በሩን ተደግፎ መድኃኔዓለምን ለምኖ ይቅር በለኝ ብሎ ይሄዳል። ወንድማችንን እናመሰግናለን። ስለ ብዙ ነገር ነው ይህ ፓስተር እየተናገረ ያለው። እርግጠኛ ነኝ ከዚህ ከፕሮቴስታንት አዳራሽ እንደሚያባሩትም እሱም ያውቀዋል። ነገር ግን ትክክለኛውን የክርስቶስን አስተምሮ ተናግሮ ዓለም ወደሚድንባት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚመለስም ሊያምን ይችላል ብዬ አስባለሁ። ለማንኛውም የፕሮቴስታንቶች የሐሰት መንገድ አያዋጣም፣ አያስኬድም። ትክክለኛው እምነት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እስኪ ክርስቶስ በአንደበቱ ያስተማረው የተናገረውም ስትጸልዩ እንደዚህ ብላችሁ ጸልዩ ብሎ ያስተማረውን ትምህርት ደግሞ እንከታተል። ታዲያ ጸሎት ምን ማለት ነው? ጸሎታችንስ እንዳይሰማ የሚያደርጉት ነገሮች ምን ምን ናቸው? ጸሎታችንስ መልስ እንዲያገኝ እንዲሰማልን ምን እናድርግ? እሱንም አብረን እንመለከታለን። ጸሎት በእግዚአብሔርና በሰው መካከል ያለ መንፈሳዊ ተግባቦት ወይም ኮሚኒኬሽን ነው። መዝሙረኛው ዳዊት በመዝሙሩ ላይ እንዳስቀመጠልን ጸሎት ከእግዚአብሔር ጋር የምነጋገርበት ብቻ ሳይሆን እርሱን የምናዳምጥበትም ጭምር ነው። ይጠራኛል፣ እመልስለትም አለሁ፣ በመከራም ጊዜ ከእርሱ ጋር እሆናለሁ፣ እወደዋለሁ፣ አከብረዋለሁም ይላል መዝሙር 91 ከቁጥር 15 ላይ። ጸሎት መልእክት መለዋወጥ ነው። እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ ይላል ኤርምያስ 29 ከቁጥር 12 ላይ። ጸሎት በዓለም ላይ ትልቁ የገመድ አልባ ግንኙነት ነው። ጸሎት ከእግዚአብሔር መለኮታዊ እርዳታ የምንቀበልበት እጅ ነው። አትለምኑምና ለእናንተ አይሆንም ይላል ያዕቆብ 4 ከቁጥር 2 ላይ። የማንለምን ሰዎች፣ በሩን የማናንኳኳ ሰዎች ለኛ አይሆንልንም ማለት ነው። የምንጸልይ ግን ይሆንልናል
ማለት ነው። ከእግዚአብሔር ጋር ኅብረት የምናደርግበት ነው። ጸሎት የመጠናከሪያ ስፍራ ነው። የሚጸልዩ ሰዎች በመንፈሳዊ አቅማቸው ይጠናከራሉ። ጸሎት እግዚአብሔርን አይለውጠውም፣ ግን የሚጸልየውን ይለውጠዋል። ጸሎት ውይይት ነው። ጸሎት ልጅ ከአባቱ ጋር የሚያደርገው ውይይት ነው። ስለዚህ ይህን ተፈጥሯዊ የሆነን ነገር ተጠቅመን ቅዱስ አባታችንን ልንጠይቅ ይገባል። እንደ አጋጣሚ ሆኖም አንዳንዴም ጸሎታችን አልሰማለን እንላለን። ብዙዎቻችን ጸለይን ነገር ግን አልሰማለን እንላለን። የማይሰማባቸው ምክንያቶች አሉ። ምናልባት እነሱን ስተናቸው ከሆነ ላስታውሳቸው። መጽሐፉ እንደዚህ ይላል፣ ሁለት ልብ ሆኖ መጸለይ ምንም አያስገኝም ይላል። ሁለት ሐሳብ ላለው በመንገዱ ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዳያገኝ አይምሰለው ይላል። ያዕቆብ 1:7-8። ስለዚህ በሁለት ልብ ሆኖ መጸለይ አያስፈልግም። እንደውም አባቶቻችን እንደሚሉት አንድ ወታደር በፊታችን ቢቆም ያን ወታደር አይኑን እያየን በተጠንቀቅ በፍርሃት እንደምናናግረው ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስን ስናናግር በተጠንቀቅ በግርማ ሞገሱ በሰማይ ያለውን ግርማ ሞገሱን በእሳት አጥናፍ የተከበበውን ያን ግርማ ሞገሱን እያሰብን እንድንጸልይ ያስተምሩናል። ይህን እያሰብን መጸለይ አለብን። ንስሐ አለመግባት፣ ይህ ሁለተኛው ችግር ነው። ንስሐ ሳንገባ መጸለይ የለብንም። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል ያዕቆብ 5:16። ስለሌላው ከመጸለይ በፊት ኃጢአትን መናዘዝ ያስፈልጋል። ይህን ስርዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ካህናትን ሰጥቶናል። ከሐዋርያት ወደ ካህናት፣ አሁን ደግሞ በካህናት አባቶቻችን አማካኝነት ኃጢአታችን ይስተሰርይልናል። ጌታ የተናገረውን ቃል መጠበቅ አለብን። ሁላችንም በንስሐ አባቶቻችን አማካኝነት ንስሐችንን ከታጠብን በኋላ ውርደሙን ቅዱስ ሥጋውን በመቀበል መጸለይ ያስፈልገናል። ይህን ታደረግን ጸሎታችን ይሰማል። ባልና ሚስቶች መስማማት አለባቸው። ካልተስማሙ ግን ጸሎታቸው አይሰማላቸው። መጽሐፉም እንዲህ ይላል፣ እናንት ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ጸሎታቸው እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው ይላል። ተከባበሩ ይላል። ፍቅርን ማዕከል ማድረግ ያስፈልጋል። ፍቅር ከሌለን ከንቱ ነን። ፍቅር የሌለው ጸሎት ከንቱ ነው የሚሆነው። በእነዚህ ምክንያቶች ጸሎታችን ላይሰማ ይችላል ወይም ሊዘገይ ይችላል። ያው ጸሎታችን እንዲሰማ ምን እናድርግ? በኢየሱስ ስም መጸለይ ያስፈልጋል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ይላል ዮሐንስ 15:7-8። በኢየሱስ ስንኖር ቃሎቹም በእኛ ስኖሩ የጸሎት መልስ ይሆናል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ ዮሐንስ 14:13። ስለዚህ በኢየሱስ ክርስቶስ ስም እሱ በተናገረው በቃሉ አምነን በክርስቶስ ስም ብንጸልይ የማይሆንልን ነገር የለም ማለት ነው። ሁለተኛው የእግዚአብሔር መንግስት ልብ ያስፈልገዋል። ልጅ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ። ምሳሌ 23:26 እንደዚህ ይላል። አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨምርላችኋል ይላል ማቴዎስ 6:33። መጀመሪያ ጽድቁን መፈለግ አለብን፣ ከዛ ሁሉም ነገር ይጨመርልናል። የእግዚአብሔርን መንግስት ሐሳብ ካለን የእግዚአብሔር ልብ ወደኛ ይሆናል ይለናል። ሌላኛው ድፍረት ያስፈልገዋል። ጸሎታችን እንዲሰማ ከፈለግን በድፍረት ወደ ክርስቶስ መቅረብ ያስፈልገዋል። ድፍረት ሲባል የፊትን ማጠንከር አይደለም። የክርስቶስ ደም ለኛ ሲል የከፈረውን ደሙን በማሰብ መጸለይ ያስፈልጋል። በመቀጠል የምንጠይቀውን እንወቅ። በርተሎሜዎስ ኢየሱስን ሲጠራው
እውር መሆኑን እያወቀ እንኳን ምን ትፈልጋለህ ብሎ ነበር። ማቴዎስ 10 ከቁጥር 16 እስከ 52። ለእርዳታ መጸለይ ብቻ ሳይሆን ምን አይነት እርዳታ እንደምንፈልግ መጸለይ አለብን። የሚያስፈልጋትን እንደማታውቀው ውሻ ሳይሆን የምንጠይቀውን ለይተን ማወቅ አለብን። እምነት ሊኖረን ይገባል። ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። በእምነት መቅረብ አለብን። ዕብራውያን 4:16 ላይ ያለ እምነት የሚደረግ ጸሎት ምንም መልስ የለውም። መልስ እስክናይ እንጸልይ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክማቸውም ይላል ኢሳይያስ 40 ከቁጥር 31 ላይ። እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያዬን አንኳኩ ይከፈትላችኋል። ሉቃስ 1 ከቁጥር 9 ላይ። የምንጸልየው ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ኅብረት እንድናገኝ የለመንነው እንዲሳካልን እንዲሁም ነፍሳችንን ለማዳን ነው። ስለዚህ መልስ እስከንድናገኝ ድረስ መጸለይ አለብን። እግዚአብሔርን የእውነት የምትወጁ ይመስልሻል? እግዚአብሔርን የምር ከሚወዱ ሰዎች ቀንታችሁ አታውቁም? በጣም በሚወዱ ሰዎች ማለት ነው። ብዙ ጊዜ ጸሎታችንም ጾማችንም አገልግሎታችንም የግድ መሆን ስላለበት የምናደርገው ሰው ስለሚጾም እንጾማለን፣ ጾም ስለሆነ እንጾማለን፣ ጸሎት መድረግ ስላለበት እናደርጋለን። የምር እግዚአብሔር ናፍቆን እግዚአብሔር ማውራት አምሮን ጸሎት አድርገን እናውቃለን? ድሮ ልጆች እያለን ከትምህርት ቤት ስንመጣ ቤት ውስጥ ስንገባ እናታችን ስትኖርና ሳትኖር ልዩነቱ ይለያያል አይደል? ስሜቱ በጣም ይለያያል። ቤት ውስጥ ልክ እናት ስትኖር ደስ የሚል ስሜት ምንም ባታደርግልን መክሰስ ባያስፈልገንም እንኳን ባዶ ቤት ከመግባት እናታችን ያለችበት ቤት መግባት ደስ ይላል። ልክ ያ ስሜት እንደሚናፍቀን ልክ እናታችን ለማየት እንደምንጓጓ እግዚአብሔርን ለማናገር እንጓጓለን። የምንወደውን ሰው ለማናገር ከምንወደው ሰው ጋር ለማውራት እንደምንናፍቅ እግዚአብሔርን ለማናገር እናፍቃለን። የምር ከልቡ እግዚአብሔርን የሚወድ ሰው ከልቡ የሆኑ ቅዱሳን የሚወድ ሰው ማየት ያስቀናል። ጸሎታችንም አገልግሎታችንም ሁሉ ነገራችንም የግድ መደረግ ስላለበት የምናደርገው እንጂ የምር ፍቅር ኖሮን የምናደርገው አይደለም። ብዙዎቻችን መንግስተ ሰማያት ባትኖር እግዚአብሔርን እናፍቀዋለን። እሱም አይመግበን እሱም አይጠብቀን ቢሆን ከሱ ምንም የምናገኘው ነገር ባይኖር ናፍቆን ጓጉተን እንሄዳለን። በእግዚአብሔርና በእኛ ፍላጎት መካከል በእኛ ምርጫ መካከል መምረጥ ሲኖርብን የምር እግዚአብሔርን እንመርጣለን። ከራሳችን አጉድለን ከራሳችን ቀንሰን ፍቅራችን ይውሸት። የእውነት እግዚአብሔርን መውደድ ካልቻለን ደግሞ ጥቅም የለም። እግዚአብሔርን ማፍቀር እግዚአብሔርን መውደድ መቻል ሁሉ መጀመሪያ የሰጠችን ሕግ እኮ ናት። ጌታችንን መጣና አንዱ ፈሪሳዊ ጌታ ወይ ከሕግ ሁሉ የምትበልጠው ሕግ የትኛዋ ናት ብሎ ጠየቀው። ጌታችን ሲመልስለት ጌታ አምላክን እንደ ነፍስ አድርገው ውደድ፣ በሙሉ ኃይል በሙሉ ጉልበት ውደድ የሚለው ሕግ ይበልጣል አለ። አይታችሁ ከሆነ ግን 10 ትእዛዛት ላይ እንደዛ የሚል ሕግ የለም። ጌታችን እንደዛ ያለው የ10 ትእዛዛትን ስንጠቀልላቸው ወይ ፍቅር እግዚአብሔር ነው ወይ ፍቅር ቢጽ፣ ከዚህ ቀጥሎ ደግሞ እግዚአብሔር ውደድ ከሚለው ሕግ ቀጥሎ ደግሞ ባልንጀራ እንደ ራስ አድርገው ውደድ የሚለው ሕግ ይበልጣል ብሎ ጌታችን እንዳስተማረ ማለት ነው። እግዚአብሔርን ከልቡ መውደድ የቻለ ሰው ሁሉን ነገር ማሸነፍ ይችላል። ለእግዚአብሔር ያለው ፍቅር እውነተኛ ጀንዊን የሆነ ሰው የሆነ ነጠላ የምንለብሰው ሰው እንዲያየን ካልሆነ ምን ዘምረው ከበሮ የምንመታው ሰዎች እንዲያውም ካልሆነ ከበሮ ይዘን የምንሽከረከሩ ለምንድን ነው? እግዚአብሔር ደስ እንዲለው በጣም የሚያምር ልብስ ለብሰን ቤተክርስቲያን የምንሄደው እግዚአብሔር ደስ እንዲለው በእኛ ልብስ ደስ እንዲሰኝ ነው አይደለም? ሰዎች እንዲያውም ሁሉን ትተን ግን እግዚአብሔር ብቻ እንዲወደን እግዚአብሔር ብቻ እንዲያየን ማድረግ ከቻለን ያ እውነተኛ ክርስትና እና ፍቅሩ እንዲያድርብን መጸለይ እንልመድ። እስቲ እንሳል። ጌታው በቃ ልውደድ፣ አንተ እያመመህ እንደወደድከኝ እያመመኝ ደግሞ ልውደድ። አንተ ከራስ አጉድለ እየሞትክ ነፍስህን ሰጥተው እንደወደድከኝ እኔ ደግሞ እንደው አንተ ሞተልኝ እኔ ልኑርልህ። እስቲ አንተ እንደምትወደው አድርጌ ልኑር። አንተ እንደሞትክልኝ ልሞትልህ ባልችል ከአንተ ፍቅር የያዘኝ ልክ ባል ስጠኝ ሚስት ስጠኝ ብለን እንደምንጸልየው ከአንተ ፍቅር የያዘኝ አንተ ልውደድ። አንተ የምትወደው አይነት ሰው ልሁን። አባቶቼ እንደወደዱ ልውደድ፣ ቅዱሳኑ እንደወደዱ ልውደድ፣ ሊቃውንቱ እንደወደዱ ልውደድ፣ እናት ድንግል ማርያም እንደምትወደድ ልውደድ ብለን ወደ እግዚአብሔር መጸለይ ያስፈልጋል። እውነተኛ ፍቅር ለእግዚአብሔር ያለው ሰው ጸሎት አሁን እየጸለያችሁ ምንድን ነው የምትሉት? የምናረገው እኔንም ይጨምራል። ምንድን ነው የምንለው? ለምሳሌ ምን እስኪ አሁን ተሳሌን ጊዜው በከመ መሳልከው ከመዛምረ ከደም ሳጤ እጽበና ያጣን እንደዚህ አይደለም የምንለው። ሰው በመጣ ቁጥር ማለት ነው ማጥያት ወደ ምስኩላ በሰ ወዲያና ወዲህ ነው በቃ ማለት ነው። ጥይት አልተተኮሰ፣ መድፍ አልተተኮሰ፣ እሳት አልተነደደ፣ ሰው በመጣ ቁጥር የሚደግሙትን መጽሐፍ ጥዶ እንደዚህ ማለት ምንድን ነው? ስለዚህ ተመልከቱ። አንቃይዶ እና አባ በጸሎተ ሚካኤል ቅዳሴ እየቀደሱ ጊንጥ ነድፏቸው ቅዳሴውን ቀድሰው እስከሚወጡ ድረስ እግራቸውን አልፈቀዱትም። አባቶቻችን ለጸሎት ያላቸው ተመስጦ እንዲህ ነበረ። በእግዚአብሔር ፍቅር ሲታሰር ማለት ነው። ወያሃድጎ ለልብ ከመ ይኢል ይላል መጽሐፈ መነኮሳት። ልብ በፍቅር እግዚአብሔር ሲታሰር ፍቅር እግዚአብሔር ልብ ወጥቶ እንዲንከራተት አይፈቅድለትም፣ አያሰናብተውም ይላል። በፍቅር እግዚአብሔር ሲታሰር ከዚህ በኋላ ሁለት
ሳምንት አይናቸውን አንቆሯቸውም ደግሞ መጸለይ ጀመሩ። እዚያ በኋላ ሚካኤልና ቅዱስ ገብርኤልና ቅዱስ ሚካኤል መጥተው እፍ ሲሉባቸው አይናቸው እንደገና በራላቸው። ጸሎት ምን ይፈልጋል? ትዕግስት ይፈልጋል። ትዕግስት ይፈልጋል። ሱባኤ ምን ይፈልጋል? ትዕግስት ይፈልጋል። አሁን ሱባኤ የሚገባ የለም እንጂ ብትገቡ አይጥ ትመጣለች። አባ ፓምቦ የሚባል አባት ነበርና አባ ፓምቦ በአርምሞ ሲኖር አንድ ቀን ሰይጣን ቢያረግ ቢሰራ ጸሎትን መበጥበጥ ቢያቅተው አንድ ቀን ምን ያደርጋሉ? ይገርማቸዋል እኮ 50 ስሳ ሆነው ተመልከቱ። አንዲቱን ብርሌ አንሳ እየተባባሉ ያነሳሉ። አንዲቱን ብርሌ ማለት ነው። እንዲስቅ እኮ ነው እንደዚያ የሚሉ ማለት ነው። እሱ ግን ምን አላቸው? ይሄ የሚያሳየው አቅመቢስነታችሁን ነው አላቸው። ይሄ የሚያሳየው አቅመቢስነታችሁን ነው ብሎ በልቡ ዝም አርምሞውን ሳይፈታ ማለት ነው። ስለዚህ ተመልከቱ፣ እባብ ያመጣል፣ ዘንዶ ያመጣል። በጸሎት ጊዜ ተሜ ታውቃላችኋል። ብዙ ጊዜ ያብነት ተማሪ እንደው ወደ ዲቁና ወደ መርጌትነት ካልመጣ ጸሎት ይጀማምርና በህልም 1-2 ቀን ሲያሰቃየው ይተወዋል። ለምን ነው ሲባል የባስ እየጸለይኩ ጥሩ ጥሩንም እያየው አይደለምና መነካካት ነው አጉል ይላል ማለት ነው። እዚያ በኋላ ዝም ብሎ ለጥ ይላል ኮቸሮውን እየበላ ማለት ነው። ስለዚህ ይሄ ማለት እኮ ምን ማለት ነው መሰላችሁ? ሰይጣን በትክክል ወደ እግዚአብሔር እንድንቀርብ ስለማይፈልግ ጸሎቱን ስለማይፈልገው ነው። በምድር ላይ ሰይጣን የሚጠላው የመጀመሪያው ስራ ጸሎት ነው። ለሰይጣን በጣም የሚመቸው የመጀመሪያው ስራም ጸሎት ማቋረጥ ነው። ስለዚህ አባታችን አይናቸውን እንኳን አንቆሯቸው ጸሎት አላቋረጡ። እኛ ምን ሆነን ጸሎት እንደምናቋርጥ ይሁት አልወ ግብር ዘያፈቅር ሰይጣን ከማይድጎ ጸሎት እስመ ጉድ ውእቱ በሀቤሁ። ሰይጣን እንደ ጸሎት ማቋረጥ አድርጎ የሚጠላው ነገር የለም። ጸሎት ለሰይጣን እንደ መጥረቢያ እንደ ምሳር ነው። እሳት ይወጽእ እማፉሁ ለዘይጸልይ፣ ከሚጸልይ ሰው አፍ እሳት ይወጣል። ወያውዕዮ ለሰይጣን፣ ሰይጣንን ያቃጥለዋል። ወይ ደግጾ አይኑንም ይወገዋል። ወበይንተዚህ ይጸልይ ሰይጣን ትግሃ ወጸልዮ እምኩሉ ገቢረ ሰናይ። በዚህ ምክንያት ሰይጣን ከሁሉም ስራ ይልቅ ጸሎትን አጥብቆ ይጠላል ይላል። ሲነሱ ሌሊት ቅንድብን ያከብዳል፣ ቀን ደግሞ ይትመነገን በሐሌወ ከንቱ። ለጸሎት ሲቆሙ ደግሞ ከንቱ ግን የት ሀገር ነው ይሆን የምኖረው? ትምህርት የምጨርስ መቼ ነው? ደግሞ አንዱ የሚማር ከሆነ ያላገባ ደግሞ መቼ ነው ማገባ ይላል። ደግሞ ያገባው ደግሞ መቼ ነው ወልድ ይላል። ስለዚህ አገር የት ነው? ስለዚህ ከንቱ ሐሳብን በመደርደር የሰኞ ውዳሴ ማርያም ጀምሮ እሑድ ደርሶ ያገኘዋል። መልሱ ግን ምንድነው? መፍትሄው ምንድነው? እግዚአብሔር ያስብልኛል። እስኪ በሉላችሁ፣ እግዚአብሔር ያስብልኛል ካላችሁ ሐሳባችሁ አይበተንም። ሐሳብን የሚበትነው ስለዚህ ዓለም እየተጨነቁ መደርደር። ሁላችንም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎታችን ላይ ታክሎብን ይስማ። መምህራኖቻችንን እናመሰግናለን። ቃልዎት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።